ካሌብ እንኳን ተወለድክ። እያልሻት እንዴ ምን እያደረክ ነው? ያማል እንዴ ሰገለፈውበት ፕሮግራም ኮር ገለል ከተተችብኝ። እያልሻት እንዴ ምን ያደናብርሻል? በጣም ይቅርታ ሳላይ ነው። ሂድ ከዚህ በቃ አሁን መልስ አትስጪኝ። ሂጂ ውጪ። አይዞሽ ቤዛ ተረጋጊ አልኩሽ። አይዞሽ ጭራሽ ታስርላታለህ እንዴ? አንተ ሰው እያባርክ ነው እንዴ? ሂጂ አንቺ ሂጂ ከዚህ። ቤዛ ወዴት ነው የምትሄጂው? ምን እሰራለሁ? ይሄ ልጅማ የሆነ ልክፍት ምናምን ነገር ይዞታል። ምን ይሄን ሁሉ ነገር አድርጋ ጠብቀው፣ እሱ ግን የሚያሳስበው ስለሷ ልብስ መቀደድ ነው። እኔ የልብሷ ባለቤት እንኳን እኮ እንደሱ እኮ አልሆንኩም። ጤና የለውም እሱማ። እሱማ ልክ ነሽ። በቃ ተይኝ ልጅ እንደሚሆን እናደርገዋለን። ማን ነው? ምን ልርዳሽ? በጣም ይቅርታ ልደትህን አበላሸውብህ አይደል? በፍጹም አላበላሽሽም። አንቺ አውቀሽ ያደረግሽው ነገር እኮ አይደለም። ስለዚህ ይቅርታ ያስፈልገው። ሁሉ ጊዜ እንደዚህ ነው የሚሆነው። በሚሄድበት ሁሌ ችግር ይፈጠራል። አረ እንደዛ አይባልም። እንደዚህ አትበይ። የቤዛን እቅድ አበላሸውባት። አሁን እርግጠኛ ነኝ ለእኔ የማይሆን አመለካከት ይኖራታል። ቤዛ ስለተናደደች ነው። አሁን ትረሳዋለች። አይመስለኝም። ቁስሉን ደህና ሆንሽ? አሁን ትንሽ ታዲያ ጥሩ መሆን ክፋት አለው እንዴ? መጣው የኔና መጣሽ? እሰይ መጣሽ የኔ ልጅ። አሁን ተረጋጋሽ? አዎ ማሚ ተረጋግቻለሁ። አሁን ላናግረው ነው የመጣሁት። የት ነው ያለው? ሲጀምር እናንተ እኮ እንደዚህ ተረጋግታችሁ ስታወሩ ነው የሚያምርባችሁ። አዎ ልጄ፣ እናንተ አሁን አዲስ ሙሽሮች ናችሁ፣ ልትጋቡ የደረሳችሁ። ተረጋግታችሁ አውሩ እሺ የኔ እናት። እሺ ማሚ፣ በጣም አመሰግናለሁ። አዎ ይሻላል፣ ተረጋጋ። ሲጀመር እኮ ዝም ብላ ነው እንጂ በሱ የሚጨክኑ ካንጀት የላትም። ምን እየተካሄደ ነው? ለምን አብራችሁ አትተኙም? ለምን አብራችሁ አትተኙም? አጉርታት መጣሁባችሁ አይደለ? ረበሽኳችሁ አይደለ? ቤዛ በራን ኮክተሽ መግባታችን ደግሞ ምንም አልተፈጠረም። ቁስሏን እያከምኩላት ነው። ምንም አልተፈጠረም? ጭራሽ እኔ ነኝ አይደለ ጥፋተኛው? ባዶ ክፍል ውስጥ ምንም እያደረጋችሁ አይደለም። ቁስሏን እያከምክላት ነው አይደለ? እናንተ ጻድቆች ናችሁ። ምንም አታረጉም እኮ። እየጸለያችሁ ነበር አይደለ? እውነት ምንም አላደረግኩም። በቃሽ። ቆይ አንቺ ስነ ስርዓት የሚባል ነገር አልፈጠረብሽም እንዴ? እንዴት ባለ ትዳር ክፍል ውስጥ ትገቢያለሽ? ልጅ እኮ ሊያገባ ቀናቶች ናቸው እሺ የቀሩት። እንደ ሀይጥ ስርስሩ ባትርመጠመጪ ደስ ይለኛል። ቤዛ በቃሽ። ማይሆን ነገር አታውሪ። አሁን እንደሱ ብታረጊ ነው የሚሻለው። ቤዛ መጀመሪያ ከመጮህሽ በፊት ለምን አትረጂም? መጠየቅ መረዳት የሚባል ነገር አልፈጠረብሽም አይደል?
ጭራሽ በነገሩ እኔን ነው ጥፋተኛ የምታደርገው? አዎ የዚህ ሁሉ ግርግር መፈጠር ምክንያት አንቺ ነሽ። ቆይ ሁሌ ግርግር መፍጠር አይሰለችሽም እንዴ? ልጅቷ ምንም ባላረገችው ለምንድን ነው የምትወቅሻት? አሁንም አንተ እያሳሰበክ ያለው ነገር ሌላ ነገር ሳይሆን እሷ ላይ በመጮህ ነው አይደለ? ቤዛ ምንም አልተፈጠረም። ቁስሏን ያከምኩት። ቆይ ቁስል ማከም ማለት አብሬ መተኛት ማለት ነው እንዴ? እያየሁ እኮ ነው። እንዲሁም ቤዛ ከዚህ በላይ ምንም ላስረዳሽ አልችልም። እሺ በቃ ይቅርታ አድርግልኝ። እኔ እኮ በጣም ስለምወድ ነው እንደዚህ የምቀናው። በዛ ላይ አንተ ማንም ሰው እንዲነካህ አልፈልግም። ታዲያ በዚህ መንገድ ነው ፍቅርሽ የምትገልጪው እንዴ? ይቅርታ አልኩህ አይደለ? በልደት ቀን ደግሞ አትበሳጭ። እሺ በቃ አሁን ታርቀናል አይደለ? አዎ። ደግሞ ካሁን በኋላ በእኔና በአንተ መሀል ለመግባት የሚያስቡትን ሰዎች መንገድ አትክፈትላቸው። እሺ? እኔ ምን አይጣጣስ ዳሊና፣ አቤት። ምን ሆነሽ ነው? እንደዚህ ሆነሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? ቆይ በቤዛ ምክንያት ነው? በሷ ምክንያት ደግሞ ከሆነ ልክ ናት። ባሏ እኮ ነው። አዎ እሱማ ልክ ነሽ። ቦታዬን ማወቅ ያለብኝ እኔ ነኝ። እሷን አልወቅሳትም። አዎ እንደሱ ይሻልሻል። እኔ እዚህ ቤት ሰራተኛ ነኝ። እንደ ሰራተኛ ነው መኖር ያለብኝ። እሷ ደግሞ እጮኛው ናት። ታዲያ እሱን ካወቅሽ መጀመሪያው ነው ትጠነቀቂም ነበረ? ከዚህ በኋላ እጠነቀቃለሁ። ወይ ጉድ! እንደው ተመልሳችሁ እንዲህ አንድ ለምትሆኑት ነገር ነው እኛ ስታሰቃዩ ከረማችሁ። እውነተኛ ፍቅር እኮ እንዲህ ነው ማሚዬ። ምንም ችግር ቢመጣ እንለያይ። ያው እንግዲህ አሁን የልጅ ልደት እንዳይበላሽ ብዬ የገዛኋት ትንሽ ኬክ አለች። እስቲ ትቆርሳታለህ? ኧረ ማሚ ይሄን ያህል እኮ ምን ችግር አልነበረም። ወይ ምን አስቸግርሃል የኔ ልጅ? አንተ ደግሞ ምን ችግር አለ? አሁን እንደዚህ ይባላል? ማሚ ቶሎ አምጪው። ውይ ማሚዬ ቴንኪው በጣም ቁረሳት። በድጋሚ እንኳን ተወለድክልኝ የኔ ፍቅር። እንዴ እናንተ ኧረ ተውኛ ፊት ወይ ገባ አትሉም እንዴ? ማን ወይ እኛ እንግባላቸው እንዴ? ደግሞ ይህን ጃኬት መመለስ አለብኝ። ሌላ ጣጣ ደግሞ እንዳያመጡብኝ። ምን እያሰብኩ ነው? ደህና ነሽ ደህና? ደህና ነኝ። የልደት ኬክ አልበላሽም ብዬሽ እኮ ነው። ለእኔ? አዎ እረቦሽ እንዳተኝ ብዬ ነው። በቃ እረፍት አድርጊ እሺ? ካሌብ ወይ በልደት መጨረሻ ሰዓት ቢሆንም እንኳን ተወለድክ። አመሰግናለሁ ደህና ነኝ። ቆይ እኔ እንደ ጅል ነው እንዴ የሚቆጥረኝ ይሄ ልጅ? ምን እየተካሄደ ነው? ቀሚሷ ሲቀደድ ሹራቡን ያስረላታል።
እግሯ ሲታመም ደግሞ እግሯን ያከምላታል አይደለ? እንግዲህ ደግሞ ምንም የላቸውም አይደለ? ሄሎ ሳሪ፣ እዛ መናፈሻ ውስጥ ነው ያለሁት። አንድ ማማከርሽ ነገር አለ፣ እባክሽ ነይልኝ። እሺ። ወዴት እየሄድሽ ነው? መሽቷል እኮ። እማዬ መጣሁ፣ እዚህ ደርሼ እመለሳለሁ። በእንግዳው ቶሎ ተመለሽ በጊዜ። እሺ መጣሁ በቃ። እንዴ ቤዚ ምን ሆንሽ? እነዛ ቻኩሽ ጠራሽ። ቆይ የተፈጠረ ችግር አለ እንዴ? እኔ ግን እየተጫወቱብኝ ያለ እየመሰለኝ ነው። እነማ? እነዚህ ናቸው አደሊና እና ካሌብ። እንዴ የቤት ሰራተኛችን እና ከሷ ውጭ ማን ሊሆን ይችላል? ድሮኑም አልጣሙኝም ነበረ፣ ዛሬ ደግሞ ጭራሽ አንድ ላይ አየኋቸው። ቆይ ግን ምን አይተሽ ነው ይሄን ያህል? ክፍል ውስጥ ብቻቸውን ቁጭ ብለው ቁስሏን እያከመላት ነበር። የምርሽ ነው? አረ ግን እኮ እንደዛም ላይሆን ይችላል። ምናልባት አጋጣሚ ይሆናል። ካሌብን በደንብ አውቀዋለሁ። ለማንም እንደዚህ ሆነ አያውቅም። ታዲያ ምን ልታረጊ ነው? እኔ እንጃ አላውቅም። እቺ ልጅ ግን በፍጥነት ከዛ ቤት ማስወጣት አለብን። ዳሊና ምን እያሰብሽ ነው? እሱ ያንቺ ሊሆን አይችልም። እንደዚህ ማሰብሽን አቁም። ለምንድን ነው ቆይ እንደዚህ እየሆንኩ ያለሁት? ለምንድን ነው እንደዚህ ያሳሰበች? ለምንድን ነው እንደዚህ ያዘንኩላት? ሄሎ። ቆይ አሁንም ተናደህብኛል? አይ ተረጋግቻለሁ። እኔ እኮ አንተን ስለምወድ ነው እንደዚህ የምሆነው። ተረዳኝ እንጂ። እሺ ቤዛ፣ በቃ አሁን መሽቷል። እሺ እረፍት አድርጊ። ቆይ ለምንድን ነው ይህን ያክል ለሷ እንደዚህ ሆንክ ያለው? ቆይ እንደዚህ የምትሆንበት ምክንያት አለ? ካሌብ ደክሞኛል ቤዛ፣ በቃ ደህና ደሪ። ቆይ ለምንድን ነው መልስ ልሰጣት ያልቻልኩት? ዳሊና። አቤትማ። ይኸውልሽ ከዛሬ ጀምሮ የካሌብን ክፍል እንዳታጸጂ። እሺ። ደግሞ ይኸውልሽ አላስፈላጊ የሆነ ቅርርብ እንዳታረጉ። ችግር እንዲፈጠር አልፈልግም። ገብቶኛል። ደህና አደርሽ? ደህና አደርክ? ቁስልሽን ደህና ሆንሽ? ደህና ሆኗል።
ከእንግዲህ በእኔ የተነሳ ችግር አይፈጠርም። እሺ? ምን ማለትሽ ነው? ሰርጋችሁ ማበላሸት አልፈልግም። ይኸውልሽ ደግሞ ዋው የጠዋት ወሬያችሁ እንዴት ደስ ይላል ባካችሁ። ደሊና አንዴ ወደ ውስጥ ገቢ። እጮኛዬ አንዳንድ ልጠይቀው ፈልገው ጥያቄ አለኝ። ቤዛ ለምን እንደዚህ ታደርጊያለሽ? እንዴ ምን አደረኩኝ? ጊዜ እንድትሰጠኝ ብቻ ነው የጠየኳት። ደሊና እመኝኝ፣ በቅርቡ ከዚህ ቤት አስወጣሻለሁ። አንቺ ደሊና አቤት። ነይ ይሄን ኮተት አንሺው። በጣም ተመችቶሻል አይደለ? ምን ለማለት ፈልገሽ? ምንም ማለት አይደለም። ደግሞ እንዳትረሺ ካሌብ የኔ እንጂ አንቺ አይደለም። ላገባው የተዘጋጀሁት ሚስቱ ነኝ። እሺ? እኔ እንደሱ አስቤ አላውቅም። እኔን ማታለል አትችይም። አይንሽ ላይ ይታያል። እውነቴን ነው። ምንም አስቤ አላውቅም። አሁን ላታስቢ ትችያለሽ፣ ወደፊት ላስቢ ትችያለሽ። ስለዚህ ከካሌብ ራቂ። ይሄ ያለበለዚያ ደግሞ ከዚህ ቤት ነው ማስወጣሽ። ማነው? እኔ ነኝ። ምን ሆነሽ ነው? ፊትሽ ልክ አይደለም። አይ ደህና ነኝ። ትንሽ ደክሞኝ። ኧረ ተይ እንጂ እኔንማ አትዋሺኝ። ከትናንትና ጀምሮ ምንም ልክ አይደለሽም። ቆይ የተፈጠረ ነገር አለ እንዴ? እኔ እንጃ፣ አይምሮዬ በጣም ተጨናንቋል። በቤዛ ምክንያት ነው አይደለ? እሷን አለቁሳትም። እኔ ነኝ ቦታዬን መርሳት የጀመርኩት። ማለት ቆይ ደሊና፣ ካሌብን መውደድ ጀምረሻል እንዴ? አረ በፍጹም። ምንድነው የምታወሪው? እና እንደዛ ካልሆነ ምን የሚያስጨንቅ ነገር አለ? ቆይ ለምን ትጨነቂያለሽ? ምክንያቱም እንደዚህ ማሰቤ እንኳን ስህተት ነበር። እንዴት ማሰብ? ያው ቤዛን ማናደድ አልነበረብኝም ብዬ ነው። እንደዛ ነው እንዴ? ቆይ አሁን እሺ ምን እያሰብሽ ነው? ያችን ልጅ በፍጥነት ከዛ ቤት ማስወጣት አለብኝ። እንዴ ግን ይሄ እኮ ቀላል ነገር አይደለም። ሁሉም ማወቅ አለባቸው። ሳራ ሴት ልጅ እኮ ነኝ። ወንድ ልጅ ሲቀየር በደንብ ጠንቅቄ ያውቃለኝ። እሺ ከምን ልትጀምሪ ነው? ደሊና ክፉ እንደሆነች ለሁሉ ማስመስዬ ማሳወቅ አለብኝ። እንኳን ደህና መጣክ። መታል እንዳላየሁህም ነበር። አመሰግናለሁ። አዎ አሁን ነው የመጣሁት። ደሊና ቆይ አንዴ። ዛሬ ሙሉ ቀን አላየሁሽም። ስራ ላይ ነበርኩ፣ ለዛ ነው። ከኔ ለመራቅ የሞከርሽ ነው እንዴ? አይ እንደዛ አይደለም። ታዲያ ለምንድን ነው እንደዚህ የምትሆኚው? እንደዚህ ቢሆን ይሻላል ብዬ ነው። ለማን ብለሽ? ለሁላችንም። እንዴ መጣል እንዴ? እኔ ልጅ አዎ ማሚ፣ አሁን መጣ። ምን ሰሪያለሽ አንቺ እዚህ? አይ ምንም። እና ግቢና ስራሽን ስሪያ ታዲያ። እኔ ልጅ አወራችሁበት ስለቀለበት አላወራንም። እና እስከ መቼ ነው? አውሩበትና ሳውቀኝ እንጂ እኔ ልጅ ደክሞኛል ማዬ፣ በቃ ገብቼ ልተኛ።
ማሚ አቤት። ሰዓቴን አይታችሁታል እንዴ? እዛው ፈልገው እንጂ የት ይሄዳል ብለህ ነው? አረ የለም። ያ ውዱ ሰዓት? አዎ ደግሞ ከሌላው ተለይቶ ነው። ቤዛ የምታውቂው ነገር አለሽ? አይ ምንም የለም። ዛሬ ካሌብ ክፍል ውስጥ እኮ ከደሊና ውጭ የገባ ሰው የለም። ለምንድን ነው እንደሱ የምታይኝ? አትዋሺ፣ እውነቱን ተናገሪ ደሊና። አይ እኔ አልወሰድኩትም በጭራሽ። እኛም አልወሰድ ነው። እምላለሁ አልወሰድኩትም። ከፈለጋችሁ ክፍሌን ፈትሹት። ስለዚህ ክፍልሽን ብንፈትሸው ችግር የለውም ማለት ነው። እንዴ ይሄው ነው ሰዓቱ። ደሊና ይሄ ምንድን ነው? እማዬ እውነት አላረኩትም። እምልልሻለሁ። ደሊና አሁን እኮ እውነቱ ታውቋል። ማስመሰሉ ምንም አይጠቅምሽም። ካሌብ እመነኝ፣ እኔ እንደዚህ አላረኩም። ለምን ደሊና?